በእናቷ ወይ ባባባ በእህቷ ወይ በእናቷ ምስክሮቹ የሙሽሮቹ ወዳጅ ቤተሰብ እስኪ ያያችሁ እንደገና ሌላ ሰው ይመጣል መነሽ እንደዛ ይሻላል ቅድስቴና ብሩኬ ዛሬ እንግዲህ በሚገርም ሁኔታ በማህሌት ተንኮል በእጃቸው ወድቀዋል ማለት ነው። በጣም ነው የሚያሳዝነው። እንግዲህ አንዳንዴ ሰው በሰዎች ላይ ሰይጣን አድሮ ሲመጣ በጣም ከባድ ነው። ቤተሰቦቻችን እንደዛ አይነት አደጋ እግዚአብሔር ይሰውራችሁ ማለት ነው። ወደ ቤተሰቦቼ በጣም በሚያሳዝን ሁኔታ እንግዲህ የዛሬ የመጨረሻ የደስታቸው ዕለት ከብዙ መከራ ከብዙ ልፋት ከብዙ ጭንቀት ከብዙ ችግር በኋላ ያገኟትን ይችን የደስታ ደስታቸውን ለማበላሸት የነሱን ደስታ ለመቀማት ህይወታቸውን ለማመሰቃቀል ብዙ ነገሮች ሞክራለች ማለት ግን በመጨረሻ ዛሬ ደግሞ ይቅርታ በሚል ሰበብ ብትቀርባቸውም ይቅርታሽን አንቀበልም አንቺ በጣም መጥፎና አደገኛ ሰው ስለሆንሽ አንቺ ለኛ የምትገቢ ሴት አይደለሽም ሰው ስለዚህ እባክሽ ካጠገባችን ጥፊልን ራቂልን ብለው ካጠገባቸው እንድትጠፋ ቢያደርጓትም ግን በሚገርም ሁኔታ ድጋሚ ከነሱ በፍጹም የምትርቅ ሰው አይደለችም። ዙራ ድጋሚ እነሱ ጋር ነው የመጣችው። በዚህም እንግዲህ በጣም የሚገርም ነገር ነው ስህተት የሰራችው። ስህተት ብቻ ሳይሆን እንግዲህ ዋጋ የሚያስከፍል ነገር ነው እያደረገች የምትገኘው። እንግዲህ ብሩክና ቅድስቴ ፍቅራቸውን በሚያጣጥሙበት በትልቁ ዛሬ የደስታቸው ዕለት ከብዙ መከራ በኋላ በገኙት ዕለታቸው የደስታቸውን ሰዓት ላይ እንግዲህ በማይሆን ነገር ነው ለፎቶ በተዘጋጀው የወይን ብርጭቆ ውስጥ እንግዲህ መድኃኒት ጨምራ ሉላና ኤፍራታ ናቸው ወይኑን የቀዱት። ሉላ ወይኑን ቀዳችሁ ከዛ ካስቀመጠችው በኋላ እንግዲህ ኤፍራታ ነች እንድታመጭ ብላ ሉላ ምክንያቱም እዚህ ስለሆነች ግዴታ መሄድ ስላለባት ከሙሽሮች ጋር ቀጥታ ወደዛ ነው ሄደችው ማለት ነው። ቤተሰቦቻችን ሶ በዛ በመን እንግዲህ ከዛ በመቀጠል ቀጥታ ነው ሄደችው። ከሄደች በኋላ ያው ሰዓቱ ገና ስለነበረ ወይም ደግሞ አምጪ የተባለችበት ሰዓት ገና ስለነበረ ቀጥታ ያና አስተካክላ ካስቀመጠ በኋላ በሯን ዘግታ እንግዲህ ወደ ፎቅ ነው ሄደችው ወይም ደግሞ ወደ አዳራሹ ሙሽሮች ወዳሉበት አዳራሽ ነው የገባችው። ሶ እዛ በቆይታ ሰዓቱ ሲደርስ አምጪ ስትባል ቀጥታ መጣለች። ስትመጣ እንግዲህ መጀመሪያ ስትሄድ የሆነ ድምጽ ሰምታ ነበረ ግን ድጋሚ ሳለሻ ቤቱን ቸክ አድርገች ወደ ውጭም ተመለከተች። ምንም የሚታይ ነገር አልነበረም። ምክንያቱም ያንን ኮቴውን የሰማችው ልክና ሰምታለች ግን ኮቴውን ስትል የነበረችው ማህሌት ናትና እንደገና ተሸሸገቻት። ስለተደበቀች ማየት አልቻለችም። ከዛ በኋላ እንግዲህ ኤፍራታ እንደሄደች ወደ ላይ ወይም ደግሞ ወደ አዳራሽ እንደገባች ካረጋገጠች በኋላ ቀጥታ ሄዳ ነው እንግዲህ መድኃኒቱን የጨመረችው። በመጨረሻም እንግዲህ ኤፍራታ ተመልሳ መጣ ያንን ወይን ወሰደችው። ወስዳም እንግዲህ ለሙሽሮቹ ሰጠች ማለት ነው። እንግዲህ ሙሽሮችም ተቀብለው ፎቶአቸውን እየተነሱ ነው የሚገኙት። በመጨረሻም እንግዲህ ይህ ፎቶ ግዴታ መሳለባቸው መጠጣት አለባቸው። እጅና እጃቸውን አጣምረው እንግዲህ አንለያይም ሲሉ ነው እጅና እጃቸውን የሚያጣምሩት። እሷ በሱ እጅ መካከል እሱ ደግሞ በሷ እጅ መካከል አድርጎ እንግዲህ ወደ አፋቸው ለመጠጣት እየተዘጋጁ ነው ያሉት። እዚህ ጋር ግን የሆነ ታምር መፈጠር አለበት። ምክንያቱም ይሄን ቀጥታ እውነትም እሷ እንዲያሰበችው ይሄን ነገር ከጠጡት የእውነትም ምክንያቱም መድኃኒት ስለሆነ የሆነ አደጋ ያደርስባቸዋል። ምናልባት ላይሞቱ ይችላሉ። የሆነ ነገር ምንም ላይፈጠር ይችላል። ግን በጣም ከባዱ ነገር ምን እንደው ታውቃላችሁ ጋይስ እዚህ ጋር በሰው በደስታ ዕለት የሆነ ግርግር እንደዚህ አይነት ለዛውም ደግሞ ሙሽሪትና ሙሽራው አንድ ላይ እንደዚህ የመመረዝ አደጋ ሲመጣ በጣም ከባድ ነው። ሶ እንግዲህ ያንን ደስታ ለማጨለም የሆነ ሰውን ሰላም ለመንሳት ማለት ወዳጅ ዘመድ ቤተሰብ እዚህ ጋር ብዙ ነገር አለ። ሶ ይሄ ነገር ሲፈጠርባቸው ምን አይነት ችግር ሊፈጠር እንደሚችል ምንም ማሰብ አያቅትምና እንግዲህ በጣም ከባድ ነው ቤተሰቦቻችን። ስለዚህ በእርግጠኝነት እንግዲህ
በቃ ማለት በተለይ ቅድስቴን የምታውቁት ያው ስለምትደናገር ግራ ምናምን ስለምትጋባ እሷ እንደው ምናልባት ወይኑ እንደዚህ ሊጠጡ ሲሉ ወይ እሱን እጅ ነክታ ወይ ደግሞ እሱ ያዘችው ተደፍቶ የሆነ ታዲጋ መትረፍ አለባቸው ብዬ አስባለሁ። ወይ ደግሞ የሆነ ሰው እዚህ ጋር መጥቶ ግርግር ማንሳት አለበት ማለት ነው። አለበለዚያ ግን በጣም ከባድ ሪስክ ነው። ቤተሰቦቻችን እንግዲህ ማለት በቃ ይሄ ነው እንግዲህ ማለት እንትን እንኳን አይደለም ልትሻሻል እንኳን አይደለም በቃ ጥሩ ሰው ልትሆን ይቅርና ይሄው እንግዲህ በቃ ማለት ሰው እኮ የሆነ ሰው መቀየር ካለበት ወይም ተቀይሬያለሁ ተለውጫለሁ ካለ ግዴታ ያኛው ሰውየው ይቅርታ እስከሚያደርስለት ድረስ መጀመሪያ እኛ ሰዎችን ይቅርታ ከማታችን በፊት እኮ ምን አለ መሰላችሁ ጋይስ እኛ ለራሳችን ይቅርታ ማድረግ አለብን። እኛ ለራሳችን ይቅርታ ካደረግን ሌላው ሰው ትርፍ ነገር ነው። እኛ መጀመሪያ ራሳችን ይቅርታ አድርገናል ብለን ስናስብ ራሳችንን ስናሳምነው ለሰራነው ስህተት ይቅርታ ራሳችንን ስንጠይቅ ድጋሚ እዛ ስህተት ውስጥ ላለመግባት ወይም ደግሞ ያንን ችግር ላለመፈጸም ለራሳችን ቃል ስንገባ ለሰዎች ይቅርታ ለማድረግም ሆነ ለደረግነው ነገር ለወደፊት ላለመድገም ብዙ ነገሮችን ማድረግ እንችላለን። ግን አሁን ማለት እያደረገች ያለችው መጀመሪያ በቃ ከነሱ ጋር ይቅርታ ብላ የሆነ ከነሱ ጋር ጠጋ ብላ ወይ ደግሞ የሆነ ነገር ለማድረግ ነበር እሳቧ ማለት ነው። ግን ደግሞ አልሳካለ ማለት በተለይ ብሩክ ካደረሰችባቸው በደል ከሆነው ነገር አንፃር በፍጹም ላደርገው አልችልም ብሎ ሲናደድ ወይም ሲቆጣ ተቆጥቶ ስታየው በቃ መጀመሪያ ያው እንግዲህ መድብል እንዳላት የሆነ ይቅርታ ይደረግልኛል አይነት ተስፋ ኑሯት ነበር ያን ነገር ያደረገችው። ግን እንዳልተሳካላት ስታየው ሁኔታው እንዳልሆነ ሲገባት ብሩክ እንዳመረረባት ቅድስትም ደግሞ ይቅርታ ምንም ቢሆን የባልተቤቴ ሚስቱ ነች ስለዚህ ሚስቱን እዚህ ይዤ እኔ በትዳሬ ላይ አንቺን ፊት ለፊት እያየ እኔ ትዳሬን ወይም ደግሞ ሰርጌ ማድረግ አልችልም። ይሄንን የተቀደሰ እለቴን ይሄንን ስጠብቀው ስጓጓለት የነበረውን እለት ብቻዬንና ብቻዬን ነው ማድረግ የምችለው። በቃ ምንም እንኳን ይቅርታ ብናደርግልሽ እንኳን በዚህ ልክ አብረሽ እንድትውይ አንፈቅድም። ምክንያቱም እያገባሁት ያለሁት በባለፈ አንቺ ባልሽ አድርገሽ አቅፈሽ የተኛሽው ነው። በቃ አብሮሽ የነበረ ባልሽን ነው። ስለዚህ ይሄ ነገር ደግሞ በፍጹም የማይሆን ነገር ነው በማለት ነው እንግዲህ እንትን ያለቻት ማለት ነው። ቤተሰቦቻችን ይሄን ስትላት እንግዲህ በቃ በጣም ጭራሽ ነው የተናደደችው። ለምን በቃ ይቅርታ አልተደረገልኝም። እሷ እዚህ ጋር መጣ አንደኛ ተንኮሎችን ማድረግ ትፈልጋለች፣ ሁለተኛ ደግሞ እንዳልኳችሁ አንደኛ ከመድብል ጋር መቀራረብ፣ ሶስተኛ ደግሞ እነሱን እንኳን የሆነ ጉዳት ባታደርስባቸው በቃ ጠጋ ብላ ለመብላት ለመጠጣት የሆነ ጥቅም ፍለጋ ስለምትፈልግ ነውና እንግዲህ በአጠቃላይ ያደረገችው ነገር በጣም የሚያስጠላ ነበረ። ስለዚህ ድሮም ቢሆን አመጣጧ የይቅርታ ንጹህ የይቅርታ ልቦና ኖሯት ሳይሆን የሆነ ጊዜያዊ ጥቅም አንደኛ ጊዜያዊ ጥቅም ለማለት ነው፣ ሁለተኛ ደግሞ ያደረገችው ነገር በቃ የራሷን እንትኖችን ለማስተካከል እንጂ ለሌላ ነገር አይደለም ማለት ነው። ቤተሰቦቻችን በዛ አማካኝነት እንግዲህ ገና ወዲያውኑ አንቀበልን ሱላት የተመለሰችው